ሰላም እንደምናላችሁ ሁሉን ክብራን የመድፈኞቹ ቤተሰቦች አርሰናል ኢንፎን እያዳመጣችሁ ትገኛላችሁ። ዛሬ የጨዋታ ቀን ነው፣ የሻምፒዮንስ ቀን፣ የ38ኛ ሳምንት የእንግሊዝ ፕሪሚየር ሊግ የ2025-26 የመጨረሻ ቀን። እኛ ደግሞ በማርቲን ኦዲጋርድ አማካኝነት ዋንጫውን ወደ ሰማይ ከፍ አድርገን መናነሳበት ውብ ቀን። እንደምን አላችሁልኝ ክብራን ተወዳጆቹ፣ ስላገኘኋችሁ ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ አመሰግናለሁ። ስለ ዛሬ ስሜቶች እናወራለን። ዛሬ ከተማው ስለሚኖሩ ስሜቶች፣ እንዴት ጨዋታውን እንደምንመለከተው፣ እንዴት መመልከት እንዳለብን፣ ለተቃራኒ ቡድን ደጋፊዎች በምን አይነት መንገድ ጨዋታውን መመልከት እንዳለብን እሱን እናነሳለን። ይሄን ዋንጫ ስናነሳ አብረውን በኖሩ ብንላቸው ተጫዋቾች ይኖራሉ እነ ግራኒት ዣካ፣ ኤሚሊ ሚዝሮ ወይም ኬሪን ቲርኒ የመሳሰሉት በጥቂቱ ለማስታወስ እንሞክራለን። እነዚህ ተጫዋቾች አብረውን በነበሩ ብለን እናስታውሳለን። ስለ ሚካኤል ናውስም እናወራለን። ሚካኤል ያውቃል ስለሚሉ ውብ ቃላቶች ኤምሬትስ ስለነበሩት ማለት ነው። ሚካኤል ያውቃል ስንል ስለምን ጉዳዮች ነው? ምንድነው በቡድን ውስጥ የፈጠረው? ዛሬ ዋንጫውን የአርሰናል ተጫዋቾች ከፍ አድርገው ሲያነሱት እና ለእኛ የሆነ ደስታ ሲሰጡን ሚካኤል በዚህ ቡድን ውስጥ በጣም በርካታ ጉዳዮችን መስራት ችሏል እና 5 ጉዳዮችን ለማንሳት እንጠራለን። በዚህ ውድድር ዓመት ዋንጫው ስናነሳ እነዚህን ጌሞች ማሸነፍ ወይም ነጥብ መጋራት ነበረብን። በዚህ ውድድር ዓመት ወሳኝ የምንላቸውን 5 ጌሞች ከሳምዴ እና ከጀምስ ማክኒኮላስ ገጾች ላይ አንስቼ ለእናንተ አካፍሏቸዋለሁ። በጣም ወሳኝ የምላቸውን 5 ጌሞች ማለት ነው። እነዚህ ጉዳዮች እያነሳን ከእናንተ ጋር የሚቀጥሉትን 20 ደቂቃዎች እንቆያለን። ዛሬ የድል ቀን ነው፣ የአሸናፊዎች ቀን ነው። እናም በዛ ስሜት ውስጥ ነው ጨዋታውን የምናየው ምንውለው ከሰዎች ጋር የምንነጋገረው ቀኖቻችን የምናሳልፈው ማለት ነው። አብራችሁን ቆዩ። በደስታ ውስጥ ሆነን ነው ዛሬ ጨዋታው የምንመለከተው። ገና ቪዲዮን ሲጀምሩና ይሄን የድል ቀን የሻምፒዮኖች ቀን የሚለውን ስታዳምጡ ላይክ አድርጋችሁ ጀምሩ ቪዲዮን። የኮሜንት መስጫው ባር ላይ ሀሳባችሁን ጻፉት። እንኳን ደስ አላችሁ ተባባሉ። እንዲሁም ደግሞ ሰብስክራይብ ሳታደርጉ እስከዛሬ የምታደምጡን አድማጮቻችን የምትገኙት አርሰናል ኢንፎ ገጽ ነው። በአርሰናል ደጋፊዎች ውስጥ ወሳኙ ገጽ ነው። እሱን ሰብስክራይብ ማድረጋችሁ አይረሳ። ሁሉም ስለምታደርጉ ከኛ ጋር ቆይታችሁ ስለምታደርጉ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ። ኖርዝ ለንደን ፎሬቨር። በጥቂቱ አድምጠን ተመልሼ እመጣለሁ። ዛሬ የጨዋታ ቀን አይደለም፣ ፍጹም የጨዋታ ቀን አይደለም። ዛሬ አሸናፊዎች ቀን ነው፣ የድል ቀን ነው። ዛሬ ታሪክ የሚጻፍበት ቀን ነው። የ22 ዓመታት የውድቀት ወይም ደግሞ የ22 ዓመታት የሹፈት ጊዜያቶች ሁሉ በውብ ቃላት የሚጻፉበት ውብ ቀን ነው። ከኬሪ ስታርመር ከእንግሊዙ ጠቅላይ ሚኒስትር እስከ ኢትዮጵያን ፖለቲከኞች ቁጭ ብሎ ምሽት 12 ሰዓት ተኩል ላይ በአንድ ላይ የሚታደሙት ድንቅ ታሪክ መጻፊያ ቀን ነው። በኢትዮጵያ ፖለቲካ ውስጥ ይሁን በኢትዮጵያ መዝናኛ ኢንዱስትሪ ውስጥ ይሁን ወይም ደግሞ ከተራው የእግር ኳስ ተመልካች እስከ ላይኛው መደብ የእግር ኳስ ጋዜጠኝነት ይሁን ዛሬ በትኩረት ስለ አርሰናል ድል በይፋ ታሪክ ይጻፍበታል። ከዛ በኋላ ደግሞ ለሌላ ውብ፣ ለሌላ ግዙፍ፣ ለሌላ ታሪክ ወደ ሻምፒዮንስ ሊግ ትኩረቶች ሁሉ ያቀናሉ። ከዛ በፊት ግን ዛሬ ሁሉም ነገር ስለ አርሰናል የ12 ሰዓት ተኩል የክሪስታል ፓላስ ጨዋታ በኋላ ስለሚፈጸም ታሪክ አይኖች ሁሉ ያፈጣሉ ማለት ነው። ዛሬ አርሰናል በነጩ 3ኛው ማሊያ ይገባል። ውብ ነው። በከተማ አዲስ አበባ ውስጥ በበርካታ ደጋፊዎች ውስጥ ይሄ ማሊያ ይለበሳል። ከዛ በኋላ ጨዋታው ከተጠናቀቀ በኋላ ዋናውን ወይም የሚቀጥለው የውድድር ዓመት ዋና ሆም ኪት የሚጠቀምበትን ማሊያ ለብሶ ዋንጫውን ያሸንፋል። ከጀርባቸው ሻምፒዮን ሚል ጽሁፍ ይኖረዋል። 14 ቁጥር ወይም ደግሞ 2026 ከሁለት አንዱ ይጻፍበታል ተብሎ ይጠበቃል። 14 ቁጥር ከሆነ 14ኛው የፕሪሚየር ሊግ ዋንጫ ስለማንሳታቸው ያውሳናል። ወይም ደግሞ 2026 ከሆነ ደግሞ ዓመተ ምሕረቱን ይነግረናል ማለት ነው። ግን ይሆናል ማለት ነው። ዛሬ በሰለረስት ፓርክ የአርሰናል ብዙ ተመልካቾች በብላክ ማርኬት ውስጥ የደጋፊዎችን ትኬት ወይም ደግሞ የአመት ትኬት የነበራቸውን የክሪስታል ፓላስ ተጫዋቾችን ትኬት ገዝቷል። 45,000 ዩሮ እየከፈሉ አንዳንዶች ደግሞ ከዛም ላቅ ያለ ገንዘብ በብላክ ማርኬት እየገዙ ይህን ጨዋታ በሰለርስ ፓርክ ለመታደም ዝግጁ ናቸው። በሁለቱም ቡድን ውስጥ ሁለተኛ ቡድናቸው የመጠቀም እድል ሰፊ ነው። በአርሰናልም በክሪስታል ፓላስም ማለት ወደ ኋላ እሱን ነገር እንነጋገርበታለን። ብዙ ነገሮች አነሳለሁ፣ ግን አንድ ነገር እስኪ እናስታውስ። ይሄ ዋንጫ ስናነሳ እዚህ ሊታደሙ የሚገባቸው የዚህ ቡድን አካል ሊሆኑ የሚገባቸው በዚህ ቡድን የሚካኤል አርቴታ ግንባታ ውስጥ የመጀመሪያ ጡብ ያሳረፉ ተጫዋቾች አሉ። እነሱም ብናስታውስ በጣም ደስ ይለኛል። በተለይ ደግሞ 2019-2020 ታስታውሳላችሁ። ቡድኑ በጣም ደካማ በነበረበት ጊዜ የቡድኑ ግንባታ በጀመረበት ጊዜ በጣም የሚገርም ፐርፎርማንስ የነበራቸው 2 ተጫዋቾች ነበሩ። አሁን ከቡድኑ ጋር ማይገኙ ማለት ነው። የሚካኤል አርቴታ በጣም ፈታኝ
የዝቅታ ጊዜ ውስጥ በነበረበት ጊዜ 8ኛ በተከታታይ ዓመታት በወጣበት ጊዜ ሁለት ተጫዋቾችን በደንብ አስታውሳለሁ። ኬረን ተርኒ እና ኤሚሊ ስሚዝ ሮ። እነዚህ ሁለት ተጫዋቾች በእነዚህ ሁለት ደካማ ዓመታት ውስጥ የጠበቁት ተጫዋቾች ናቸው። ወይ ሚካኤል አርቴታን እንዳይባረር የጠበቁት ሁለት ተጫዋቾች ናቸው ማለት ይቻላል። እነዚህ ሁለት ተጫዋቾች ቢኖሩ በወደድኩ ቢኖሩ ደስ ባለን ይሄን ዋንጫ ስናነሳ የቡድኑ አንድ አካል በሆኑ ማለት ነው። ኤሚሊ ስሚዝ ሮ በፉልሃም ነው የሚገኘው፣ ወይም ደግሞ ኬረን ተርኒ ደግሞ ከሴልቲክ ጋር ሻምፒዮን ሆኗል በስኮቲሽ ሊግ ማለት ነው። ሁለቱን እናስታውሳለን። ሌላ በጣም ፓሽኔት ነው። አላቅም እስካሁን ሚስ ያደርጉታል አሽበርተን አርሚ የሚባሉት ከጎል ጀርባ የሚገኙት አርሰናል ደጋፊዎች ማለት ነው። የዴቪድ ራያ ፐርፎርማንስ የላቀው ነው። ብዙዎቻችን ዝም ማስባል እንጂ ይህን ውሳኔ ሚኬል አርቴታ ሲወስን እንደኔ የተቃወመው እናም አሽበርተን አርሚ ያሉ ደጋፊዎች ደግሞ ዝምታቸውን ከጎል ጀርባ ያሳዩት ግብ ጠባቂ ያለ መልቀቁን ማለት ነው። አሮን ራምስዴል በጣም ተወዳጅ ተጫዋች ነው። ፓሽኔት ነበረ። ጎሎች ከተቆጠሩ በኋላ ከደጋፊዎች ጋር ሴሌብሬት የሚያደርግበት መንገድ ይለይ ነበር። ሪፍሌክሽን ሴቮቹ አስደናቂ ነበር። የእሱ መውጣት ብዙዎቻችን አሳዝኖ ነበር። አሁን ዴቪድ ራያ ዝም ማስባሉ ማለት ግን የዚህ የቡድን አካል ቢሆን ግን በወደድኩ ማለት ነው። ይሄኛው ቡድን ቀጥ ያለ መልክ እንዲኖረው ወይም ደግሞ የሆነ ግንባቱን እየጨረሰ እንዲሆንና በፍጥነት የሚኬል አርቴታን ቡድን ወደ ዋንጫ ተፎካካሪነት የመለሱ ደግሞ ሁለት ተጫዋቾች አሉ። 2022-23 ሳንጠብቀው ነበር አይደል? ቡድኑ ለዋንጫ የተፎካከረ በጣም አስደናቂ ውብ እግር ኳስ ተጫውቶ እዛ ስኳድ ውስጥ የነበሩ ሁለት ተጫዋቾች አሉ። ገብርኤል ኢየሱስ አሁንም የስኳዱ አካል ነው፣ ግን አንደኛው የለም። አሌክሳንደር ዚንቼንኮ እና ግራኒት ዣካ ሁለት ተጫዋቾች በጣም ሚስ እናረጋቸዋለን አይደል? በተለይ ከሲቲ ከመጡ በኋላ ጄሱስ እና አሌክሳንደር ዚንቼንኮ ቡድኑ በብዙ ቀይሮታል። ጄሱስ አለ ይመስገን፣ አሌክሳንደር ዚንቼንኮ ግን የለም፣ ሩቅ ነው ያለው። እሱን ሚስ አደረገዋለሁ። ግራኒት ዣካ ሌላው ነው፣ ዘ ካፒቴን። በመጨረሻው ከቡድኑ ጋር ሲለያይ የነበረበትን ክፍተት ወይም ደግሞ ከደጋፊዎች ጋር የነበረበትን ብዙ ጥያቄዎች መልሶ ለቡድኑ ወሳኝ መሆኑን አሳይቶ የዛ የ2023-24 ቡድን ዋና አካል ሆኖ ነበረ የተለየው። ግራኒት ዣካ በርካታ ጎሎችን አስቆጥሮ ምናምን ዲክላን ራይስ በሱ ቦታ ብዙ ነገሮች መሸፈን ይችላል። ግን የግራኒት ዣካ ፓሽን በደንብ ይወደዳል፣ ሚስም ይደረጋል። መጨረሻ ላይ የምናነሳው ተጫዋች ቶማስ ፓርቲ ነው። እስከ ባለፈው ዓመት ድረስ እዚህ ቡድን ውስጥ ነበረ በአማካኝ ስፍራ ውስጥ። አንዳንድ ወሳኝ ሰዓታት ውስጥ በጉዳት ምክንያት ስናጠው አስታውሳለሁ። በጣም በወሳኝ ሰዓታት ውስጥ ጉዳት፣ አንዳንድ የሻምፒዮንስ ሊግ ጨዋታዎች ደግሞ በካርዶች ምክንያት አጠነዋል። ለበርካታ ጊዜያቶች ጉዳት ያስቸግሯል። ግን ከቡድኑ በጣም ወሳኝ ተጫዋቾች ውስጥ እንደ አንዱ ነበር። በተለይ ደግሞ ከግራኒት ዣካ ጋር የነበራቸው ጥምረት የሚገርም ነበር። እሱን ሚስ እናደርገዋል። እነዚህን ተጫዋቾች አሁን የጠቀስኳቸውን ኬረን ተርኒ፣ አሮን ራምስዴል፣ ኤሚሊ ስሚዝ ሮ፣ ግራኒት ዣካ፣ አሌክሳንደር ዚንቼንኮ፣ ቶማስ ፓርቲ ይህ ቡድን ዋንጫ ሲያነሳ አብረው ቢኖሩ ኑሮ በጣም ደስ ይለኛል። ወይም የዚህ ቡድን አባል ቢሆኑ ደስ ይለኝ ነበረ። ግን አልሆንም። ሚስ የምናደርጋቸው ይመስለኛል በደንብ ማለት ነው። ስለ ወሳኝ ጌሞች ግን እናንሳ። ዛሬ ዋንጫ እንድናነሳ ያደረጉን በጣም በርካታ ወሳኝ ጌሞች አሉ። ሳምዲን የቴሌግራፍ ጸሐፊው እንዲሁም ደግሞ የዛ አትሌቲኮ ጄምስ ማይክ ኒኮላስ በአንድ ጉዳይ ይስማማሉ። በእነዚህ 5 ጨዋታዎች ጄምስ ማይክ ኒኮላስ ወደ 8 የሚጠጉ ጨዋታዎችን የሚመርጠው ለአርሰናል ዋንጫ መብላት በጣም ወሳኝ ናቸው ይላቸዋል። ሳምዲን 5 ነው የሚመርጠው። ግን ሁለቱ በጋራ የሚስማሙባቸውን ጨዋታዎች ፒክ እናድርግ እስኪ። ይህን ዋንጫ ዛሬ ለማንሳት እነዚህ ጨዋታዎችን ነጥብ መውሰድ ወሳኝ ነው። መስከረም ወር ላይ ሲቲ ጋር ያደረግነውን ጨዋታ ታስታውሳላችሁ። በኢታዝ የተደረገ ጨዋታ ነበር። ሲቲ በኤርሊንግ ብራውት ሃላንድ 1-0 ሲመራን ነበር። በመጨረሻ ደቂቃ የኤብሪች የዜ ማጂክ ሙቭመንት የማርቲኔሊ በጣም ድንቅ ሩጫ ታክሎበት 93ኛው ደቂቃ ላይ ጎል አስቆጥራ አንዳቸው ሆናል። ጨዋታውን አላሸነፍንም፣ ግን ያቺ አንድ ነጥብ በጣም ወሳኝ ነበረች በዋንጫው ፉክክር ውስጥ ማለት ነው። በአርሰናል ሜንታሊቲ ውስጥም ወሳኝ ነበረች። ሌላኛው እዛው መስከረም ወር ላይ ኒውካስልን በሴንት ጄምስ ፓርክ 2-1 ያሸነፍንበት ነው። ኒውካስልን ስለማሸነፍ ብቻ ግን አይደለም። በሴንት ጄምስ ፓርክ ኒውካስል ለማሸነፍ በብዙ ጊዜ እንቸገር ነበር። ግን በዛ ሰዓት ስለ ቦትሊንግ መወራት የጀመረበት ነበር። አርሰናል ዋንጫ የሚበላ ቲም ከሆነ እነዚህን ላለፉት ዓመታት ውጤት የሚነጥቁትን ቡድኖች ሊያሸንፍ ይገባል ተብሎ የሚጠቀሰው የኒውካስል ጨዋታ ነበር እና ከኒውካስል ጋር አንዳቻ ነበር ታሳውሳላችሁ። ጎል አስቆጥረን ጨዋታውን እየመራን ነበረ። ከዛ በኋላ ጥቂት ጥፋት የፈጸመ ይመስለኛል ለእኔ ገብርኤል ማግሃልሽ ያን ኳስ በደንብ ሻርን ከዛ በተሻለ መቆጣጠር ይገባው ነበር። ሻርን ሳይሆን ኒኮ ቮልትማድን በዛ በተሻለ መቆጣጠሩ ይገባ ነበር። ጎል ተቆጠረ። ግን የመጨረሻ ደቂቃ ላይ 90 ምናምን ደቂቃ ላይ ራሱ ገብርኤል ማግሃልሽ ጎል አስቆጠረና
በሴንት ጄምስ ፓርክ አርሰናል ኒውካስል ማሸነፍ እንደሚችል እናም ከብዙ ጊዜ በኋላ በሴንት ጄምስ ፓርክ ያን ነጥብ ሊወስድ እንደሚችል ያሳየበት ጨዋታ ነው። ማርች ወር ላይ ደግሞ እንምጣ። ወሳኝ ሰዓት ነው አይደለ? በጣም ወሳኝ ሰዓት። አርሰናል ኤፕሪል አብዝቶ በጣም እንደሚቸገር ይወራል። ደግሞ ተቸግሮ ተመልክተናል። ግን ማርች ወር ላይ ወሳኝ ድሎች ነበሩት። አንደኛው ከብራይተን ጋር ነው። ከብራይተን ጋር 1-0 ጨዋታውን በቡካዮ ሳካ ጎል መርተን ቀደም ብለን የመራ ነው። ግን ደግሞ ብራይተን ጎል ሊያስቆጥርብን የሚችል ፐርፎርማንስ ነበረው እና ዲፌንሳችን መጋለጥ የጀመረበት ወቅት ነበር። ግን ያን ጨዋታ በክሊንሺት በአስደናቂ የመከላከል መዋቅር የወጣንበት ጨዋታ ነው። ሌላኛው በዚህኛው በተመሳሳይ ወር ላይ ኤቨርተን 2-0 ያሸነፍንበት ጨዋታ ነው። 1-0 ኤቨርተን እየመራ ነው ነበር። ሰኞ ምሽት በፍለድ ላይት የተከናወነ በሄልዴክሰን የተከናወነ ጨዋታ ነበር። እናም ጨዋታው መጠናቀቂያ ላይ ኤቨርተን ጎል የሚያስቆጥርብን ይመስል ነበር። ታሳውሳላችሁ ያስባሉ። ከዛ በኋላ የዛች የማክስ ዶማን ቅጽበታዊ እንቅስቃሴ ግን በዚህ ውድድር ዓመት በፕሪሚየር ሊግ ከማይረሱ ትውስታዎች አንዱ ይመስለኛል። ማክስ ዶማን ኳሱን የነዳበት ምክንያት ረዥም የሜዳ ክፍል ከኳሱ ጋር የቆየበት ምክንያት ጎል የፈጸመበት በ16 ዓመቱ የፕሪሚየር ሊግ ጡጨው ወይም ህፃኑ ልጅ ነው ጎል ያስቆጠረበት ብቻ ማይረሳ ነበር። ያ ጨዋታን አርሰናል ማሸነፍ ለዋንጫው ግስጋሴ ወሳኝ ነው። አሁን የምጠቅሰው ግን ከሁሉም በላይ በጣም ወሳኝ ነው። ሜይ በዚህኛው ወር የተከናወነ ጨዋታ ነው። ጨዋታው በለንደን ንግስት ኤልሳቤት ስታዲየም የተከናወነ ከዌስትሃም ጋር የነበረው ጨዋታ ማለት ነው። አርሰናል ጨዋታውን 1-0 እየመራ ነበረ ለረጅም ሰዓታት ውስጥ። ግን ካለም ዊልሰን በመጨረሻ ደቂቃዎች ውስጥ አርሰናል ላይ ጎል አስቆጠረ እና ሁሉም ነገሮች ሁሉም ተስፋዎች የጨለሙ ይመስል ነበር። ግን ዳለን ኢንግላንድ የቫር ዳኛ ነበር እና በመልሶ ምልከታ ጨዋታው እንዲመለከት አረገ። ፓብሎ የሚባለው የዌስትሃም የአጥቂ መስፈር ተጫዋች ዴቪድ ራያን በግልጽ ሚታይ ፋውል ፈጽሞበት ነበር እና የመሀል ዳኛው ወደ ማይካቸው መጥቶም አፍተር ሪቪው ብሎ እነዚህን ቃላቶች ተናገሩ። እነዚህ ቃላቶች በአርሰናል የዚህ ዋንጫ ግስጋሴዎች መቼም የሚረሱ አይመስሉም። የአሽበርተን የለንደን ሰዎች እነዚህን ቃላቶች ሲነቀሷቸው መለከታለሁ። አፍተር ሪቪው ዌስትሃም ናምበር 19 ኮሚትስ ኤ ፋውል ኦን ጎል ኪፐርስ ፋይናል ዲሲሽንስ ዳይሬክት ፍሪ ኪክ። እነዚህ ቃላቶች ውብ ቃላቶች ናቸው እና ኤሚ ማርቲኔዝ የአርጀንቲና የመጨረሻ ደቂቃ ሴቭ ካረገ በኋላ እንደተነቀሱ ይታወቃል። ልክ እንደዛ እነዚህን የዳረን ኢንግላንድ ቃላቶችን በጣም በርካታ የአርሰናል ደጋፊዎች ሰውነቶቻቸው ጋር ሲነቀሱት ተመልክተናል። በዚህ ውድድር ዓመት እነዚህን ጨዋታዎች መርሳት የሚቻል አይመስለኝም። ስለ ሚካኤል ናውስ እናውራ። ዛሬ ዋንጫውን ስናነሳ ከሚኖሩ ባነሮች አንዱ ሚካኤል ናውስ ነው እና ለአርሰን ቪንገር ብቻ የነበረ ቃል ነበር። ለመጨረሻ ጊዜ የተመለከትነው በመጨረሻው የአርሰናል የበርንሌ ፕሪሚየር ሊግ ጨዋታ ነው። ለመጀመሪያ ጊዜ ለሚካኤል አርቴታን ቃል የአርሰናል ደጋፊዎች ሲጽፉት የተመለከትነው እንደሚያምኑት ያሳዩበት በመጨረሻ ከብዙ ያለመተማመን ጊዜ በኋላ ሚካኤል ያለማመን እርግጥ ደጋፊዎች ብቻ አይደለም ሚካኤል በመጨረሻው ፕሬስ ኮንፈረንሱ ላይ ከጋዜጠኞች ጋር በነበረው ጊዜ ራሱን መጠራጠር ጀምሮ እንደነበር ትክክለኛው ሰው ነኝ ለዚህ ክለብ ዋንጫ የምሰጠው እያለ ራሱን እየተጠራጠረ እንደነበረ ሲናገር አድምጠነዋል አይደለም። ማድረጋቸው ውሳኔዎች ልክ ናቸው ማለት ግን ደጋፊዎች አብዝቶ ይጠራጠሩት ነበር እና ለአርሰናል ከረጅም ዓመት በኋላ ዋንጫ የሚሰጥ አሰልጣኝ እሱ ስለመሆኑ እርግጠኞች አልነበሩ። ግን በመጨረሻ ሆነና ሁሉም ሰው እሱን ማመን ጀመር። ልክ እንደ አርሰን ያውቃል ሁሉንም ነገር፣ አርሰን የሚፈጽማቸው ነገሮች ሁሉ ልክ ናቸው፣ አርሰን እናምነዋለን የሚል ትርጓሜ ያለውን ቃል ስታዲየም ውስጥ ተመለከትን። ሚካኤል አርቴታ 6 ዓመታትን ከዚህ ቡድን ጋር ቆየ። ግን ለመጀመሪያ ጊዜ በኤምሬትስ በዞን 126 በሚባለው መቀመጫ ላይ ግን ይህኛውን ባነር ተመለከተን። ሚካኤል ናውስ የሚለውን ማለት ነው እና በጣም ውብ ቃል ነው አይደለ? ግን ሚካኤል ናውስ የሚለውን ነገር ለመመልከት እነዚህ ነገሮች በጣም ወሳኝ ናቸው። 4 ነገሮችን ላንሳስ። አንደኛ ሚካኤል አርቴታ በቡድኑ ውስጥ የፈጠረው ቲም ስፕሪት ነው። ኮሌክቲቭ ትረስት በጣም የሚገርም መታመን ያለው በቡድን ውስጥ ማለት ነው። ይሄ ቡድን ግንባታ ያልተሳካ በሚመስልበት ጊዜ ውስጥ ከ100 ሚሊዮኖች በላይ ወጡ። ሌላ ቡድኖች ውስጥ መሄድ የሚገባቸው ተጫዋቾች ነበሩ። ዊሊያም ሳሊባ ሪያል ማድሪድ ደጋግሞ ጠይቆት ነበረ። ታስታውሳለች። በዚህ ውድድር ዓመት መጀመሪያ ላይ ኮንትራቱን ሲያድስ በይፋ ነበር ሪያል ማድሪድ ይፈልጉት እንደነበረ፣ ግን ከአርሰናል ጋር የሆነ ነገር ማሳካት እንደሚፈልግ የተናገረ ቡካዮ ሳካ ከአንድም 2 ጊዜ 150 ሚሊዮን ፓውንድ ወጥቶበት ከአርሰናል የመውጣት እድል ነበረው፣ ግን አላረገውም። ሳካ፣ ማጋልሽ፣ ሪኮ የጣሊያን ክለቦች ደጋግሞ ይፈልጉታል። ሪካርዶ ካላፊዮሪ ወይም ደግሞ ማርቲን ኦዲጋርድ ከዚህ ክለቡ ጋር የዚህ ክለብ ፕሮጀክት አይሳካም ብለው ሊወጡ የሚገቡ ተጫዋች ነበራቸው። ግን አንድ ሰው አምነዋል። ሚካኤል አርቴታን አብዝተው እንዳመኑት ልንናገር እንችላለን። ስለ ቲም ስፕሪቱ ማውራት
አብስተው ጓደኛ ናቸው። ቋንቋ ብዙዎችን ያስተሳስራቸዋል፣ እንግሊዝኛና ስፓኒሽ መናገር ማለት ነው። ግን ደግሞ እሱ ብቻ አይደለም፣ አንዳንዶች ማይታመን ጓደኝነት አላቸው። ለምሳሌ ባይብሊክ ቦይስ የሚባሉት ባይብል አንድ ላይ የሚያጠኑት ጓደኛሞች ሊሆኑ ይችላሉ። ወይም ደግሞ የሚደንቀው የሳካና የማዱኬ ጓደኝነት አለ፣ ከሜዳ ውጭ የተሻገረ የሚካኤል ሜሪኖና የኤብሪቼ ኢዜ ያውም ሳምዲን ምን ይላል መሰላችሁ? ቴሌግራፍ ላይ በአንድ ወቅት ታናል ላይ ስለ ህይወት ፐርስፔክቲቭ ያወራሉ። እንደ ረጅም ጓደኝነት በአንድ አመት በዚህ ውድድር አመት የተገናኙ የእግር ኳስ ጓደኛሞች ሲሆን ረጅም ጊዜ በአንድ መንደር ውስጥ እንዳደጉ እና ብዙ የህይወት ውጣ ውረድን እንደተሻገሩ ሰዎች ስለ ህይወት ፐርስፔክቲቭ ሲያወሩ አዳመጥኳቸው ይላል ሳምዲን። እና የሚገርም ጓደኝነት አላቸው። ዝም ብላችሁ ስትመለከቷቸው ሚካኤል ሜሪኖ ከባስክ ግዛት የመጣ ይሄ በጣም ቀጥተኛ ከሆነ ማህበረሰብ ውስጥ የመጣ የገጠር ሰው ልትሉት የምችሉት አይነት፣ ኤብሪቼዝ ደግሞ በጣም ምንድን ነው የሚባለው በጣም ተዝናኖት ያለው ሰው፣ የሚያወራበት አክሰንት እንኳን በጣም ለየት ያለ፣ የሚጠቀማቸው ወርዶች የአራዳ ቋንቋዎች የሚመስሉ ወጣ ያለ ነው። ግን በጣም የሚገርም ጓደኝነት እንዳላቸው ሳምዲን ይነግረናል። የሳሊባና የማጋለሽ ደግሞ ይገርማል። የሚገርም ፓርትነርሺፕ ነው ያላቸው። ክረምት ላይ በዚህኛው ክረምት አይደለም ባለፈው የውድድር ዓመት 2024 ላይ የበጋ ወቅት እነሱ የሚሉት በእኛ ክረምት ፕሪሲዝን አብረው ነበር ስፔን ውስጥ በባህር ዳርቻዎች ሁለቱም ከፍቅር ጓደኞቻቸው ጋር ማሳለፍ የቻሉት ማለት ነው። እንግዲህ ከሜዳ ውጭ የእረፍት ጊዜን እንኳን አብረው ለማሳለፍ ይወዳሉ። የሃቨርትና የማርቲን ኦዲጋርድ እንደዚህ ነው። በተመሳሳይ የእረፍት ጊዜያቸውን በዚህ ክረምት ላይ አሳልፈው የነበሩት አንድ ላይ ነበር። ያን ጓደኝነት ከሜዳ ውጭ ያለን ጓደኝነት እንዲመሰረት አድርጓል ሚካኤል አርቴታ። ለዛም ትልቅ አድናቆት የሚገባው ይመስለኛል። ስለ ዲፌንሲቭ ኦርጋናይዜሽን ዓለም በብዙ መስክሯል። ከመጀመሪያው ጊዜ ጀምሮ የዚህ ዲፌንሲቭ ኦርጋናይዜሽን የሚገርም ነው። በተናጠል ኢንዲቪጁዋልም ዊሊያም ሳሊባና ገብርኤል ማጋለሽን የመሰሉ ፐርሰናሊቲዎች ሲኖራችሁ ጥሩ መከላከላችሁ ማይቀር ነው። ግን የነሱ ጥሩ መከላከል ብቻ አይደለም፣ ግን ዲፌንሲቭ መዋቅሩም ግን በጣም አስደናቂ ነው። ለዛ ነው ስለ ክሊንሺት አብዝቶ የሚናገሩት። ለዚህ ደግሞ በአመቱ መጀመሪያ ላይ የማርቲን ዙቢሚንዲ እና የዲክላን ራይስ ሸድ በተከላካዮች ፊት ላይ የነበረ በጣም አስደናቂ ሙቭመንት በጣም ጠቅሞናል። በጣም እስከ ጃንዋሪ የማርቲን ዙቢሚንዲ የፕሪሚየር ሊጉ ምርጡ ፈራሚ ነበረ ለኔ በርቀት ማለት ነው። ምክንያቱም የእንግሊዝን ባህል በፍጥነት የተላመደ ከዛ በኋላ ደግሞ ለአርሰናል ክሊንሺት ወሳኝ ናቸው። ይህን ነገር እንደ ምስክር የሚሆንን አንድ ቃል አለ አይደለም። አንድ ጨዋታ አለ ታስታውሳላችሁ? ከበርንሌ ጋር በበርንሌ ሜዳ በነበረ አንድ ጨዋታ ላይ 2-0 በርንሌ የመራ ነው። ጨዋታውን አሸንፈነዋል። አርሰናል 7 ተከታታይ ጨዋታዎች በሁሉም ውድድሮች ክሊንሺት ነበሩ እና 90 ምናምነኛው ደቂቃ ላይ በርንሌ ካውንተር አታክ ሲሄድ ቢገባ ጨዋታው እንደገባ ይጠናቀቅ ነበር። ግን የአርሰናል 10 ተጫዋቾች የሮጡበት መንገድና ኳሱን ለማስጣል የሄዱበት መንገድ ፕሪሚየር ሊጉ በዚህ ሳምንት ፖስት አድርጎት ነበር። እሱ ቪዲዮ ማለት ኮርና ነበር። አርሰናል ኮርና አገኘ። ኮርናውን እነሱ መለሱትና ካውንተር አታክ ሄዱና የዲክላን ራይስ የሳካ በጣም በርካታ ተጫዋቾች ያን ክሊንሺት ለማስጠበቅ የሄዱበት ርቀት የሚገርም ነበርና ስለ ዲፌንሲቭ ኦርጋናይዜሽን ሚካኤል አርቴታ በብዙ ሊደነቅ የሚገባው ይመስለኛል። ሌላ ጉዳይ እናውራ። አቴንሽን ቱ ዲቴይልስ። ይሄ ቡድን ስለ ጥቃቅን ሂሳቦች በደንብ የሚጠነቀቅ ቡድን ነው። በሚካኤል አርቴታ ማሰልጠን ውስጥ ጥቃቅን የሚባሉ ጉዳዮች የሉም። የሴት ፒስ ሜትሪኮች ይሁኑ ወይም ደግሞ ሌሎች ጉዳዮች ይሁኑ፣ የተጫዋቾች አመጋገብ ይሁኑ፣ የተጫዋቾች ከቤተሰብ ጋር ያላቸው ጉዳይ ሊሆን ይችላል። በሚካኤል አርቴታ ውስጥ እያንዳንዱ ነገር በጣም ወሳኝና ትኩረት የሚሰጠው ነውና ሚካኤል አርቴታ ለዲቴይሎች በጣም ትኩረት መስጠቱ የሚገርም ነው። ዩራያን ቲምበር ከሰሞኑ በአርሰናል ታናል ውስጥ አንድ ብላክ የሆነ ዋንጫ ሲያሳይ ተመልክታችሁ ማይበራ አይደለም። አርሰናል ዋንጫ ካልበላቸው ይሄ ነገር አይበራም ብሎ ለሚካኤል አርቴታ ለተጫዋቹ መነሳሻ ነው። ወደ ታናሉ ሲገቡ አይበራም፣ እናንተ ዋንጫ አላነሳችሁም፣ እዚህ ውስጥ ለአርሰናል ዋንጫ የሰጠ ሰው የለም እና ይሄን ላይት የምናበረው ዋንጫ ስትወስዱ ነው ብሎ ያላበረዋል። በዛ ሞቲቬሽናል መንገድ ብዙዎች ተሳልቀዋል። መጨረሻ ላይ ግን አሁን እንደ ስኬት የቆጠሩት ይገኛሉ። መጨረሻ ላይ ክረምት ላይ የፈጸምናቸው አንድሪያ በርታ ወደ ቡድኑ ከመጣ በኋላ የፈጸማቸውን ዝውውሮች ማንሳት ግን ግድ የሚል ይመስለኛል። ምክንያቱም ዲብዝ ብቻ አይደለም ያለ ነው፣ ስትሬንግዝ ኤንድ ዴብዝ ነው ያለን። የሚገርም ስትሬንግዝ ኤንድ ዴብዝ ነው ያለን። በዚህ ውድድር ዓመት እንደዚህ በጉዳት የተፈተንበት ዓመት ስለመኖሩ እርግጠኛ አይደለም። ሃቨርትን ከ4 እስከ 5 ወራት አጠነው ነበር አይደለም። ሃቨርትን የመሰለ ተጫዋች አጠነዋል። ሳካ በድምር ከ5 ወራት በላይ በተለያዩ ጊዜያቶች ከቡድኑ ጋር አልነበረም። ቲምበር በወሳኝ ሰዓት በዚህ ጊዜ ውስጥ የለንም። ሚካኤል ሜሪኖ
ላለፉት 4 ወራት ውስጥ አልነበረም። በአርሰናል ስኳድ ውስጥ በጣም ተለዋዋጭ የሆነ ሚናን ከሚጫወቱ ተጫዋቾች እንደ አንዱ ነው። ኤብሪቼ ይዜ ለ2 ወራት ያልነበረባቸው ጊዜያት ነበሩ። ቢኒ ዋይት ኦልሞስት አመቱ ሙሉ አልነበረም። አሁን ደግሞ በመጨረሻ ሳምንታት እሱ ብቻ ያለን በመሰለበት ሰዓት የለም። ማዱኬ ያልነበረበት ሰዓት አለ። ማርቲን ኦዲጋርድ በዚህ ውድድር አመት ኦልሞስት ብዙውን ጊዜ አልነበረም። ሪኪ ካላፊዮሪ አመቱ ከግማሽ በኋላ በጣም ቤስ ሲዝን እያሳለፈ የአመቱ የመጨረሻ ሰዓታት ውስጥ የለም። ግን አርሰናል ዋንጫውን ሊበላ ነው ወይም ዋንጫውን በልቶታል። የሚገርም ዴብዝ ስላለን ነው። አንዳንዴ ተጫዋቹ እንደተጎዳብን እንኳን ሳናስታውስ የሄድንባቸው ጊዜያቶች ነበሩ። ሳሊባን ያጣንባቸው ጊዜያቶች ነበሩ። በሞስኬራ የተጫወትንባቸው ወይም ደግሞ ማጋሊሽ ናጠን በፔሩን ካፕ የመል ተከላካይ የተጫወትንባቸው ጊዜያቶች ነበሩ። በጣም ወሳኝ ተጫዋቾችን ያጣንበት ማለት። ባለፈው የውድድር ዓመት እንደዚህ አይነት ጉዳቶች ባጋጠሙ ጊዜያት ቡድኑ ይፈረካከስ ነበር። ግን በዚህ የውድድር ዓመት እንደዛ አይደለም በፍጹም ማለት ነው። እነዚህን ጉዳዮች ለመጨረሻ ለማንሳት ነው። ዛሬ በተለያዩ ቦታዎች ውስጥ ናቸው ጨዋታው እንደምትመለከት ተስፋ አደርጋለሁ። አዲስ አበባ ውስጥ በአንዳንድ የክልል ከተሞች ውስጥ በጣም ትልልቅ የሚመስሉ በመንግስት እንኳን ድጋፍ ያላቸው ኢቨንቶች እንደሚዘጋጁ ሶሻል ሚዲያዎች ስመለከት ነበረ። ትልልቅ ኮንሰርቶች ዛሬ አሉ። ቫይቭ ነው። ከጠዋቱ ጀምራችሁ ይህን ቪዲዮ ማዳመጥ ከጀምራችሁበት ጊዜ ጀምራችሁ ይህን ቫይቭ በደንብ አክብሩት። ስራ ምናምን ሌላውን ነገር ለዛሬ ብቻ ሆልድ አድርጉት። እናም ከጠዋቱ ጀምራችሁ የአርሰናልን ማሊያ ለብሳችሁ ውጡ። ቀዩን ከፈለጋችሁ ነጩን፣ ከፈለጋችሁ ሰማያዊን፣ ከፈለጋችሁ ሪትሮ ማሊያዎችን በጂቪሲና በወቱ ልበሱ። ብቻ በከተማው ውስጥ ተንጎራደዱ። እናም ለአመታት ውስጥ ይህን ቡድን ለናቁት ሰዎች ታላቅ ቡድን እንደምደግፉ አሳዩዋቸው። እናም ውብ ቀን አሳልፉ። አብዝቼ ወዳችኋለሁ። ከጨዋታው በኋላ ደግሞ በቀጥታ ስርጭት እንገናኛለን። ቀናችሁ ውብ ይሁን።